የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ ከመስጠት በቀር ምንም አይነት ድርድር አናከናውንም እያሉ ስለ ኢራን አቋማቸውን ገልጸው ነበር። አሁን 11 ሳምንታት ካለፉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የሚመጣ የጦርነት የማቆም ፕሮፖዛል ላይ የመግባቢያ ሰነድ ስምምነት ለመፈረም የኢራንን ምላሽ እየተጠባበቁ ነው። እንዳሉት ጦርነቱ በኢራን እጅ መስጠት አይደለም እየተጠናቀቀ የሚገኘው እንዲያውም ኢራን በአንዳንድ ጉዳዮች ላይ ፍላጎቷን አስከብራ ነው። ከነዛ ጉዳዮች መካከል በዚህ የድርድር ሂደት ላይ ኢራን የመጀመሪያው ምዕራፍ በምትለው የጦርነትን ማቆም የሚባለውን ነገር ብቻና ብቻ እንነጋገራለን እንጂ ስለ ኒውክሊየር ጉዳይ አንወያይም ብላ ነበር። እንደተባለውም የኢራን የኒውክሊየር ጉዳይን በተመለከተ በቀጣይ ቀናት ጦርነቱን ካቆሙ በኋላ በሚኖሩ የድርድር ሂደት ላይ የሚነጋገሩበት ነጥብ እንደሚሆንም በመገለጽ ላይ ነው። እነ ዶናልድ ትራምፕም ለዚህ ጉዳይ አዎንታዊ ምላሽ መስጠታቸውን መረዳት ይቻላል። ይሄ ጉዳይ ዛሬ በዝርዝር የምንመለከተው አበይት ርዕሰ ጉዳያችን ነው። የአሜሪካና የኢራን ጦርነት በመጨረሻም ሄዶ በድርድር ሊቋጭ ነው። ድርድር ነጥቦቹ ላይ የሚጠቃለሉ ሐሳቦች ምንድናቸው? እንዳልኳችሁ ደግሞ የዩራኒየምን ጉዳይ በተመለከተስ መቼና እንዴት ነው የሚወያዩት? ያ ምን ማለት ሊሆን ይችላል? የነ እስራኤል ኔታንያሁ የአገዛዝ ለውጥን እናከናውናለን የሚለው ግባቸው እስከምን ደረሰ የሚለውን ነጥብ አጠቃለን አብረን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁን ነጥቦች እያነሳሳን ለቀጣይ ጥቂት ደቂቃዎች ያክል አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤት በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አለያም 0963 79 63 87 አባይ ሆምስ ሪል ስቴት። በአሜሪካና በኢራን መካከል እንግዲህ የፌብሩዋሪ 28 የጀመረው ጦርነት በብዙ ምዕራፎች አልፎ አሁን በመጨረሻም የጦርነቱን መቋጫ ልናይ የምንችልበት አይነት ነባራዊ ሁኔታ እንዳለ በኢራን በኩልም በአሜሪካ በኩልም እየወጡ ያሉ መረጃዎች ያመላክታሉ። ነገር ግን ስቲል በየትኛዎቹ ነጥቦች ላይ ተስማምተዋል? እንደው በእርግጠኝነትስ ደግሞ ጦርነቱ ተቋጭቷል ብሎ ለመናገር የሚያስችል አይነት መረጃዎች ወጥተዋል ወይ ብላችሁ ብትጠይቁኝ ይሄ ዘገባ እኔ እስከሰራሁበት ሰዓት ድረስ ላይ በጭምጭምታዎችን ሩመሮችን ታሳቢ ያደረጉ መረጃዎች ናቸው በብዛት እየወጡ የሚገኙት። የስምምነቱ ሂደት ምን ነጥቦች ላይ ተስማሙ፣ ምን ማለት ሊሆን ይችላል ደግሞ የሚለውን ነገር በተመለከተ እነ ታስኒምን የመሰሉ የዜና ምንጮች በአንድ መልኩ እና አሜሪካ ተቀብለዋል ወይም ደግሞ ታሳቢ ያደርጋሉ ብለው የሚጠብቋቸውን ነጥቦች ከውስጥ አዋቂ ምንጮች እየጠቀሱ ያወጡና በተመሳሳይ ጊዜ ደግሞ አሁንም ቢሆን ኔጎሽዬሽኑ ወይም ድርድሩ ኮላፕስ ሊያደርግ የሚችልበት የማይሳካበት አይነት ሁኔታ እንዳለ ጭምር ይጠቁማሉ። ሰምሃው እንደነ ኒውዮርክ ታይምስ የመሰሉ የዜና ምንጮች ደግሞ በእርግጥም በድርድር ሂደቱ ላይ በጣም ብዙ ተስፋዎች እንደታዩና አሁንም ግን 1 2 3 ተብሎ ተስማምተውባቸዋል ወይም ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ስምምነት ተብሎ ሊገለጽ የሚችል ነገር ላይ 1 2 3 ተብሎ የሚቀመጥ ነገር ስላልወጣ በሁለቱም ወገኖች በኩል ላይ አሁንም ውይይቶቹ ቀጥለዋል ስለሚባል እንደ ኒውዮርክ ታይምስም እርግጠኛ አልሆንም የሚል አይነት ሐሳብ ያለውን መረጃዎች ይዘው ወጥተዋል። በአንጻሩ አግዚዮስ የሚባለው የዜና ምንጭ ከሁሉም በተለየ ኤክስክሉሲቭ በሚል
what is inside the Iran deal Trump is close to sign ትራምፕ ለመፈረም ከጫፍ የደረሱበት ስምምነት ምን ጉዳዮችን በውስጡ ይዟል በሚል ይዞት የወጣው ዘገባ ላይ ትንሽ ከሌሎቹ ዜናዎች አንፃር በተወሰነ የተለየ ነገርን አግኝቼበታለሁ ብዬ አስባለሁኝና እዚህ ዘገባ ላይ ከተመላከቱ ነገሮች መካከል አሁን ይሄ የ60 ቀን የተኩስ አቁም ጉዳይ የሚባለው የተለያዩ የአሜሪካ ባለስልጣናት በተደጋጋሚ ያነሱታል። በኢራን በኩል የሚወጡ የመረጃ ምንጮችን በተደጋጋሚ ያነሱታል። ከዚህ ቀደም የ30 ቀናት የተኩስ አቁም ይደረግ ይባል ነበር። አሁን የ60 ቀናት ጦርነትን የማቆም የተኩስ አቁም ብለን ልንገልጸው እንችላለን። ነገር ግን ጦርነትን የማቆም ዓላማ በዘለቄታዊነት ጦርነትን የማቆም ዓላማ በመያዝ ለ60 ቀናት ያክል የሚቀጥል የተኩስ አቁም ሂደት ይኖራል። ከዚህ የተኩስ አቁም ሂደት በኋላ ግን ዋናው ይሄ 60 ቀኑ ትሩስ የተሰጠበት ምክንያት በእነዚህ 60 ቀናት ውስጥ የኒውክሌር ጉዳይን በተመለከተ ኢራንና አሜሪካ እንዲደራደሩ ታሳቢ በማድረግ ነው። በሌላ ቋንቋ አሁን ላይ ለ60 ቀናት ያክል ይህንን ጦርነት ለማቆም እንስማማ ብለው ሲስማሙ እንግዲህ እነ አግዚዮስ ላይ በወጡ ዘገባዎች እነ ኒውዮርክ ታይምስ ላይም በወጡ ዘገባዎች ላይ በግልጽ እንዳየናቸው የ60 ቀኑ ጉዳይ ላይ ሲስማሙ የሆርሙዝ መከፈትን ጉዳይ ነው እንጂ የተስማሙት ብሎኬዱን ማንሳት የአሜሪካ ብሎኬድ ይነሳል፣ የሆርሙዝ ሰርጥ ይከፈታል የሚለውን ነጥብ ነው እንጂ የተስማሙት ኒውክሌር በሚባለው ጉዳይ ላይ ገና የሚደራደሩበት ነጥብ ነው። ይሄ ጉዳይ ደግሞ ከዚህ ቀደም ኢራን ስታነሳው የነበረ ጉዳይ ነው። ከዚህ ቀደም ኢራን ስታነሳ የነበረ ጉዳይ ነው ማለት የአያቶላህ አገዛዝ ወይም ማስተዳደር በድርድር ሂደቱ ላይ ኢቭን ሲያቀርባቸው ከነበሩ ጥያቄዎች መካከል አበይትና ዋነኛ የሚባለው ጥያቄ የነበረው ከዚህ ቀደም የ2015 የኒውክሌር ስምምነትን ከነ አሜሪካና ከሌሎቹ እንግዲህ የጸጥታው ምክር ቤት አባላት ጋር ካሉ ሀገራት ያው ጀርመንን ጨምሮ JCPOA በሚባለው ማዕቀፍ ውስጥ ስንፈራረም 1 ዓመት ከ8 ወር 2 ዓመት ገደማ በድርድር ላይ ቆይተናል። በምክክር ላይ በውይይት ላይ ቆይተናል። እንዴት ነው አሁን በአጭር ቀን ውስጥ ይህንን የኒውክሌር ጦር መሳሪያ ጉዳይ እልባት ለመስጠት የሚያስችል አይነት ስምምነትን እንድናደርግ የምንጠበቀው? ስለዚህ አሁን ጦርነትን ስለማቆም የሆርሙዝ ሰርጥን ስለመክፈት እንስማማ። ይህንን ከተስማማን በኋላ በኒውክሌር መርሃ ግብሩ ላይ በቀጣይ ሳምንታት እንወያያለን፣ እንነጋገራለን የሚል ነበረ የኢራን አቋም። ፋይናሊ አሜሪካ ይህንን የኢራን አቋም አክብራለች። ኢራን የመጀመሪያው ምዕራፍ ላይ ለ30 ቀን ያክል የተኩስ አቁም ይከናወናል። ከዛ በኋላ በሚኖረው ሁለተኛ ምዕራፍ ላይ የኒውክሌር ጉዳይን በተመለከተ ድርድር ይቀጥላል የሚል ነጥብን አንስታ ነበር። ይሄ የኢራን አቋም somehow አሁን እነ ዶናልድ ትራምፕ ምን መሰላችሁ ያስገረመኛል። ኒውዮርክ ታይምስ በአንድ ዜናው ላይ ይዞ ከወጣቸው መረጃዎች መካከል መግቢያው ላይ ያለውን ሐሳብ ብነግራችሁ ደስ ይለኛል። ከ11 ሳምንታት በፊት ይላል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ውጤት እጅግ በጣም ቀላል ነው ሲሉ መናገራቸውን ያስታውስና there will be no deal with Iran except unconditional surrender ከኢራን ጋር ምንም አይነት ስምምነት አይኖርም ያለምንም ቅድመ ሁኔታ እጅ ከመስጠት በቀር በማለት ያው ትሩዝ ሶሻል በሚባል የማህበራዊ ትስስር ገጻቸው ላይ ጽፈው እንደነበር አይዘነጋም። ይህንን የእሳቸውን አቋም የነጩ ቤተ መንግስትም ግልጽ ለማድረግ በሞከራቸው ጥረቶች ላይ ከሰዓታት በኋላ አሁን ኢራን ሰሬንደር እያደረገች ነው የሚባለው ነው ወይንስ ኢራን ምን እያደረገች ነው ሊባል የሚችለው በሚለው ላይ ብዙ ጥያቄዎችን እያስነሳ ቀጥሎ እንደነበረ አይዘነጋም። አሁን ሄዶ ወይም ጦርነቱ ወደ መጠናቀቁ ምዕራፍ ላይ ሲመጣ እነ ዶናልድ ትራምፕ አንኮንዲሽናል ሰሬንደር ወይም ያለምንም ቅድመ ሁኔታ ኢራን እጇን መስጠት አለባት ሲሉ እንዳልነበረ አሁን ላይ
ያውም ኢራን በኒክሌር ጉዳይ ላይ የኒክሌር መሰረተ ልማትን በተመለከተ ጦርነቱ ካልቆመ አልነጋገርም፣ አልወያይም፣ አልደራደርም በሚል ያቀረበችውን ቅድመ ሁኔታ በማክበር ዶናልድ ትራምፕ የ60 ቀናት ትሩስ ሊፈርሙ ከጫፍ ደርሰዋል ነው በመባል ላይ የሚገኙ። ስለዚህ አንደኛው አሁን ይሄ በኢራንና በአሜሪካ መካከል የሚፈረም ለ60 ቀናት የሚተገበር ጦርነትን ለዘለቄታዊ የማቆም አካሄድ በአንድ መልኩ ኢራን ጥቅሟን እንዴት አስከብራበታለች ተብሎ ሲገለጽ ወይም እንዴት ፍላጎቷን እያስከበረች ነው ተብሎ ሲጠየቅ የሚመጣው ጉዳይ የኒክሌርን ጉዳይ በተመለከተ አሁን ላይ እየተደራደሩ አይደለም። ኤምኦዩ ከተፈራረሙ በኋላ ሜሞራንደም ኦፍ አንደርስታንዲንግ ከተፈራረሙ በኋላ በሚኖሩት ቀናት በሚቀጥል የድርድር ሂደት ላይ ነው ይሄ የኒክሌር ጉዳይ እንደሚነሳ የሚጠበቀው። ዶናልድ ትራምፕም እኮ ገልጸውታል ይህንን ሐሳብ አግዚዮስ ላይም በግልጽ እንደሰፈረው የነ አያቶላ አስተዳደር በኒክሌር ጉዳይ ላይ ሲሪየስ ካልሆነ ወይም እንዳሉት አሁን ቢኮዝ አሜሪካ ቅድመ ጥያቄያቸውን አከበረችላቸው። አሜሪካ ያንን ጥያቄ ካከበረችላቸው በኋላ በዚህ የ60 ቀን ሂደት ላይ በኒክሌሩ መርሃ ግብር ዙሪያ ኢራን ሲሪየስ በሆነ መንገድ የማትደራደር ከሆነ ወዲያውኑ ወታደራዊ የጦር ዘመቻው እንደሚጀመር ስቲል እየገለጹ ይገኛሉ። አሚን እነ ትራምፕ ያሉበት አቋም ምንድነው? ሰማው የዚህ የኢራን አስተዳደር አሁን የሚፈልገውን ነገር ሰተነዋል፣ እሱ ደግሞ የምንፈልገውን ነገር ይስጠን ነው። የአያቶላ አስተዳደር በኒክሌር ጉዳይ ላይ እኔ ከዚህ ቀደም የምናልኳችሁ በተደጋጋሚ ስላነሳሁት ብዙ አልገባበትም። በኒክሌር ጉዳይ ላይ ድንገት አሁን በተለይ ከነ ሙጅተባ ካሜኒ ከሰሞኑ ሲያደርጉ ያየናቸው እንቅስቃሴ ምን ሊያሳየን ይችላል የሚለው ነገር ጥያቄ ይፈጥርብኛል እንጂ ማለትም እነ ሙጅተባ የኢራን ዩራኒየም በምንም መልኩ ከኢራን ውስጥ አይወጣም የሚል አይነት አስተያየትን ሰጥተዋል የሚል ዜናዎችን እያየን ነበርና እሱ ጉዳይ ምናልባት ስር እየሰደደ ሄዶ ኢራን 60 ከመቶ ያበለጸጉትን ዩራኒየም አልሰጥም ወደሚል አቋም የምትመጣ ከሆነ ምናልባት በዚህ የድርድር ሂደት ላይ የኒክሌሩ ጉዳይ ልዩነት ሊያስከትል ይችላል የሚል አታያለኝ። ከዛ ውጪ የበለጸገውን 60 ከመቶ ዩራኒየም ኢራን ከአንዴም ሁለቴ ከነሱ ጋር ስታከናወን በነበረ የድርድር ሂደት ላይ ያውም በኦማን ውስጥ ሲከናወን በነበረ የድርድር ሂደት እንደምታስታውሱት የኦማን የውጭ ጉዳይ ሚኒስትር እንዳረጋገጡት ወደ ዜሮ ስቶክ ፓይል የመምጣት ችግር እንደሌለባት አስታውቃ ነበረ እና አሁን በድርድር ሂደቱ ላይ የነ ሙጅተባ መምጣት አዲስ ነገር ካላሳየን ባለፈው አንሰጥም ዩራኒየሙ ከኢራን አይወጣም ብለው እንደነበረው ሁሉ እሱ ነገር ጠንከር ብሎ አሁንም ከነ ትራምፕ ጋር በሚኖር የድርድር ሂደት ላይ አዲስ ነገር የሚያመጣ ከሆነ ጫና ይፈጥራል እንጂ ከዛ ባለፈ በኒክሌር ጉዳይ ላይ ሊለያዩ የሚችሉበት ነጥቦች ይኖራሉ ብዬ አላስብም። ኢራን ለምን ያክል ዓመት ዩራኒየም ሳታበለጽግ ትቆያለች? ከዛ በኋላ ዩራኒየም በምን ያክል ፐርሰንት እያበለጸገች ትቆያለች? የሚሉ ነጥቦች ናቸው which is ከዚህ ቀደም በተወሰነ መልኩ እየተቃረቡባቸው የነበሩት። የኒክሌር ጦር መሳሪያ ኢራን አትፈልግም የሚለውን ጉዳይ ደግሞ ደጋግሞ ሲነግሩን ሰምተናል የኢራን ባለስልጣናት። አሁን አዲስ ነገር መጥቶ አይ የኒክሌር ጦር መሳሪያ እንፈልጋለን ወደሚል አቋም ይመጣሉ ተስፋ አይደረግም። ከዚህ አንጻር ነው የኒክሌሩ ነጥብ በሚወራለት ልክ የሆነ የመለያ ነጥብ አይደለም ብየማም ነው። እንዳልኳችሁ የነ ሙጅተባ መምጣት አዲስ ነገር ካላመጣ ያው ሃርድ ላይነር የሚባሉ ናቸው እና አያቶላ ሙጅተባ ማለት ነው። ሃርድ ላይነር ናቸው፣ ወጋ ጥባቂ የሚባሉ ናቸው እና የነሱ መምጣት
ይዞት የሚያስከትል ጫና ከሌለ በቀር honestly speaking በኒውክሌር ጉዳይ ላይ ብዙም የመለያ ነጥብ ይኖራል ብዬ አላስብም። ያውና አሜሪካ ኒውክሌር የሚሉት ለምን እንደሆነ ይታወቃል። እና ቀደም ብዬ እንዳልኳችሁ ማሳካት የሚፈልጉትን ነገር ለማሳካት ይሄ ጉዳይ እንደ አንኮንዲሽናል ሰሬንደር ነው የሚቆጠረው። አሁን ለኢራን ቅድመ ሁኔታዋን ባስከበረ መልኩ መሄዷ እንደ አንኮንዲሽናል ሰሬንደር ነው የሚቆጠረው ነው ወይንስ እንደምንድን ነው የሚቆጠረው የሚለው ጉዳይ አሁንም እንዲሁ ብዙ አስተያየቶችን ብዙ ውዝግቦችን እያስነሳ ይገኛል። እነ ትራምፕ አሁን ኢራን ላይ ጭነውታል የሚባል ማዕቀብን ለማንሳት ተስማምተዋል ይባላል። ሌላው ጉዳይ አሜሪካ ባለፉት 40 ዓመታት በኢራን አስቀምጠው የነበረው የማዕቀብ ጫና የማዕቀብ ናዳ እንበለው እሱ ጉዳይን አሁን በተወሰነ መልኩ ቀስ በቀስ ማዕቀቡን የማንሳት ሂደት ውስጥም አሜሪካ እንደምትገባ ተገልጿል። ከዚህ ባለፈ ደግሞ ወደ 100 ቢሊዮን ዶላር የሚጠጋ የኢራን ፍሮዝን አሴት አለ በተለያዩ ሀገራት አሜሪካ፣ ዩናይትድ ኪንግደም፣ ሳውዝ ኮሪያ፣ ጃፓን በእነዚህ ሀገራት ውስጥ የተከማቸ የኢራን ሀብት አለ ከ100 ቢሊዮን ዶላር በላይ። ከዛ ውስጥ 25% የሚሆነውን አሜሪካ ለመስጠት ፍላጎት እንዳላት 25% የሚሆነውን ቀስ በቀስ ለመልቀቅ ጊዜ ጠብቆ በፕሮግራም ለመልቀቅ ፍላጎት እንዳላት እየተመላከተ ነው። እንደ ታስኒም የመሰሉ የዜና ምንጮች በዚህ ጉዳይ ላይ ይዘውት የወጡ ዘገባን ካያችሁ በእርግጥም አሜሪካ አንዱ በአሁኑ ምዕራፍ ላይ የተስማማችው ማዕቀብን ከማንሳት ጋር ተያይዞ የፍሮዝን አሴት ወይም እንዳይንቀሳቀስ የታገደባትን ገንዘብ ቀስ በቀስ የመልቀቁ ሂደት ላይ የነ ትራምፕ ተደራዳሪዎች መስማማታቸውን በመግለጽ ላይ ይገኛሉ። ይህንን ጦርነት ለማቆም የሚያስችለው ሜሞራንደም ኦፍ አንደርስታንዲንግ ወይም ኤምኦዩ ፋይናላይዝ እየተደረገ መሆኑንም የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በዚህ የድርድር ሂደት ላይ ከዚህ ቀደም ኢራን አንስታቸው የነበሩ 14 ነጥቦችን መነሻ ባደረገ መልኩ የኤምኦዩ ወይም የመግባቢያ ሰነዱ እየተዘጋጀ መሆኑንና በጉዳዩ ላይም በቶሎ ምላሽ እንደሚሰጥበት ጭምር ገልጸዋል። ይሄ የነ ኢራን አቋማቸውን ለማስከበር ያደረጉት ጥረት ሰሬንደር ተብሎ ሊገለጽ የሚችል አይደለም። ኢራን በግልጽ ፍላጎቷን አስከብራ በብዙ መመዘኛዎችም ካየን አሁን እኮ ዋናው የና አሜሪካ ጉዳይ የኒውክሌር ጉዳይ ነው ብያቸዋለሁ። በኒውክሌር ጉዳይ ላይ የምንነጋገረው ጦርነቱን ካቆምን በኋላ ነው አለች ኢራን። በእና አሜሪካ እሺ ጦርነቱን እናቆም፣ የ60 ቀናት ትሩስ ወይም ጦርነትን በዘለቄታዊነት የማቆም እንቅስቃሴን ተግብር እንደን በነዛ ጊዜያት ውስጥ ድርድሩ ይቀጥላል በኒውክሌር ጉዳይ ላይ ከዛ እንስማማለን። ሐሳቡ እንደዛ ነው። ይሄ የኢራን ሐሳብ ነው። እንዲሆን የኢራን ሐሳብ ነው። የና አሜሪካ ሐሳብ አይደለም። እና አሜሪካ ኒውክሌር ሬድ ላይናችን ነው፣ የኒውክሌር ጉዳይ ላይ አሁን መስማማት አለብን የሚል አቋምን ሲያንጸባርቁ እንደነበረ አንዘነጋም። ይሄ የኢራን አቋምን ባከበረ መልኩ በአንድ መልኩ ካያችሁት ማለት ነው የድርድር ሂደቱ እየተጠናቀቀ ይመስላል። ያ ማለት እና አሜሪካ ፍላጎታቸው አልተከበረም ልንል የምንችልበት ሁኔታን የኒውክሌር ጉዳይ ላይ የሚመዘገበው ውጤት ምንድነው የሚለውን ነገር መጠበቅ ስለሚኖርብን፣ ምክንያቱም አሁን አሜሪካ የሆርሙዝ ሰርጥ በተመለከተ የሆርሙዝ ሰርጥ ይከፈታል የሚለውን ጉዳይ እንደ ድል ሊወራ የሚችል ነገር አይደለም። እንደ አሜሪካ ድል ሊወራ የሚችል ጉዳይ አይደለም። ለምን ካላችሁ የሆርሙዝ ሰርጥ ወትሮም ይሄ ጦርነት ከመጀመሩ በፊት ክፍት ነበር። አሜሪካና እስራኤል ከመምጣታቸው በፊት ክፍት ነበር። ስለዚህ አሁን በዚህ ኤምኦዩ ስምምነት መሰረት ወይም በአሜሪካና በኢራን የመግባቢያ ሰነድ ስምምነት መሰረት ነገሩ ተከፈተ የሚል ዜና መስራት ወይም በትራምፕ የድርድር ሂደት ሆርሙዝ ተከፈተ ብሎ ዜና መስራት
አይ ቲንክ አላዋቂ ሳሚ የሚባለው አይነት ነገር ነው የሚሆነው። ለምን ካላችሁ ሆርሙዝ መቼ ተዘግቶ የሚያውቀው ነው ከጦርነቱ በፊት ማለት ነው። ሌላው እስካሁን ድረስ ግልጽ ያልሆነውና ምናልባት ኢራንም 14 ነጥቦችን መነሻ ባደረገ መልኩ የኤምኦዩዎቹ እየተዘጋጁ ነው የሚለው ጉዳይ ላይ የእስራኤል ነጥብ እንዴት ታሳቢ ተደረገ የሚለው ነገር በተወሰነ መነካት አለበት። አሁን ላይ ያው በሊባኖስ ውስጥ እስራኤል የ45 ቀን የተኩስ አቁም እየተገበርኩ ነው ትላለች። እንደዛም ብላ ግን ያው በየጊዜው የምታከናውናቸው ወታደራዊ ዘመቻዎች ቀጥለዋል እና እነ ኢራን በሁሉም የጦር ግንባሮች ላይ ጦርነቱ መቆም አለበት የሚል አቋምን ስላላቸው እነ ዶናልድ ትራምፕ ደግሞ ያንን ነገር ማድረግ ይችላሉ ወይ? እስራኤል በሊባኖስ ውስጥ እያከናወነች ያለውን ወታደራዊ ዘመቻ በመርህ ደረጃ ተኩስ አቁም ያለችውን በተግባር እንድትተገብረው መሬት ላይ እንድታወርደው ማድረግ ይችላሉ ወይ በሚለው ላይ ገና ብዙ እንደ ስጋት የሚነሱ ነገሮች አሉ እና ዋናው እንዲያውም የእንትኑ ነጥብ የሚሆነው ብዬ የማስበው እኔ ፐርሰናሊ የመለያው ነጥብ ይሆናል ብዬ የማስበው ይሄ ከእስራኤል ጋር ተያይዞ እስራኤል ጦርነት ታቆማለች ወይስ አታቆምም የሚለው ጉዳይ ነው። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት ቢቢ ኔታንያሁ እኔ የምላቸውን ነገር ሁሉ ያደርጋሉ በማለት አስተያየታቸውን ሰጥተው እንደነበር አይዘነጋም። እኔ በተቃራኒው ነው የምረዳው። ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሏቸውን ነገር ሁሉ ያደርጋሉ ብዬ ነው የምረዳው ሰማው። ያም ሆነ ይሄ ግን እንደው በሐሳብ ደረጃ ባነሱት ልክ እርግጥ ኔታንያሁ የትራምፕን ትዕዛዝ ሰምተው በሊባኖስ ውስጥ ጦርነቱን የማቆም ፍላጎት ይኖራቸዋል ወይ ብትሉኝ አይ ዶንት ቲንክ ሶ። እንዲያውም ደስተኞች አይደሉም። እንደምታውቁት ከኢራን ጋር እየተከናወነ ባለ የድርድር ሂደት ላይ በእስራኤል በኩል ደስተኞች አይደሉም። በዚህው ጉዳይ ላይ ማለት እስራኤል እንዴት ነው ለዚህ የድርድር ሂደት ምላሽ እየሰጠች ያለው በሚለው ላይ በቀጣይ የፖድካስት ቆይታችን ላይ ወደ እናንተ ይዘን የምንመጣው ጉዳይ ይሆናል። አሁን ግን ሞር የእስራኤልን ጉዳይ ብቻውን ሙሉ በሙሉ ራሱን ችሎ ፖድካስት ስለሚፈልግ ለበኋላ እናቆየውና ሞር ስምምነቱ ላይ ትኩረታችንን አድርገን ብንቀጥል ይሻላል ብዬ ስላሰብኩ ነው። ይሄ ተስፋ ታይቶበታል በሚባለው የስምምነት ማዕቀፍ ውስጥ እነ እስራኤል የሚኖራቸው ሚና ማለት እነሱን ያገለለ ሊሆን አይችልም። በኢራን በኩል እነ ሂዝቦላህን ያገለለ፣ በአሜሪካ በኩል ደግሞ እስራኤልን ያገለለ ሊሆን አይችልም። ሶ ኢንተርትዊንድ የመሆኑ ጉዳይ እንዴት እንደሆነ እንግዲህ ወደፊት አብረን የምናየው ቢሆንም ወይም ዛሬ ይጠበቃል። በነገራችሁ ላይ ወደ ማታ አካባቢ ላይ እሁድ ማታ እኛው ቀረጻውን ቀን ላይ ነው እያከናወንን የምንገኘው። እሁድ ማታ ዜናው ሊወጣ ይችላል ወይ ሰኞ ማለዳ አካባቢ ላይም ጭምር ሌሊቱን መረጃዎቹ የበለጠ እየጠሩ ይሄዳሉ። በምን ነጥቦች ላይ እየተስማሙ ነው የሚባለው ነገር በኢራን በኩል እንዳልኳችሁ 14 ነጥቦችን መነሻ ያደረገ ነው እያሉ ነው የሚገኙት። 14 ነጥቦችን መነሻ ያደረገ ነው ከተባለ ብዙ ነገሮችን ሊያጠቃልል ነው። የሆርሙዝ ሰርጥ የመከፈት ጉዳይን እና አሜሪካ ብሎኬድ ጉዳይ፣ የካሳ ጉዳይ፣ የአሜሪካ ወታደራዊ ኃይል በኢራን ዙሪያ ከሚገኙ የጂሲሲ ወይም ግሬት ገልፍ ካንትሪ ከሚባሉት የመካከለኛው ምስራቅ ሀገራት ከነዛ እንዲወጣ ጭምር የሚጠይቅ ዋስትና፣ የደህንነት ዋስትና እስራኤል ወይም አሜሪካ በመጪዎቹ ጊዜ ለኢራን ላይ ወታደራዊ ዘመቻ እንደማያከናውኑ ዋስትና እንዲሰጣቸው ጭምር ኢራናውያን ይፈልጋሉ። የኒክሌር ፕሮግራሙን በተመለከተ ያው በቀጣይ ድርድሮቹ እንደሚከናወኑ እየተጠበቀ ነገር ግን እንደ መብት ኤንፒቲ ወይም ነን ፕሮሊፈሬሽን ትሪቲ የሚባለውን ኒክሌርን ለሰላማዊ ዓላማ ማዋል የሚባለውን ስምምነት መነሻ ባደረገ መልኩ የኢራን ኒክሌር መርሃ ግብር ሊቀጥል እንደሚችል ፍንጮች አሉ። ከዚህ ቀደምም ካስታወሳችሁ ከቀናት በፊት በወጡ መረጃዎች ላይ በኢራን ውስጥ ከሚገኙ የኒክሌር መሰረተ ልማት ካለባቸው ቦታዎች ላይ አንዱ ቢያንስ ማለት ነው አንዱ ስራ እንዲቀጥል የሚል አይነት ሐሳብ በእነ አሜሪካ በኩል ቀርቧል ሲባል እንደነበረም አንዘነጋም። ስለዚህ የኢራንን 14 ነጥቦች መነሻ ያደረገ ፕሮፖዛል በኢራን በኩል እንግዲህ
የተዘጋጀና ኤምኦዩ ሆኖ ለመፈረም እየተሰናዳ መሆኑ ይበልም የሚያሳይ ነው፣ የሚደነቅ ነው። ያ የሚመዘገበው ውጤት at the end of the day ለዓለም ሰላም ጭምር ትልቅ ትርጉም ስላለው በቀላሉ የምናየውና የሆነ የምናጣጥለው ነገር አይደለም። በጣም ትልቅ ተስፋ ሰጪ የሆነ ጉዳይ ነው የሚለውን ነገር አጽንኦት መስጠት ፈልጋለሁኝ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 6387 አባይ ሆምስ ሪል ስቴት። እነ ኒውዮርክ ታይምስ፣ እነ አግዚዮስ፣ ዋሽንግተን ፖስት፣ ቴሌግራፍ እነ ታስኒምን እየተመለከትኩ በነበረበት ሰዓት ላይ ሁሉም ላይ በጋራ ያለው ነገር አሁን አሜሪካ ከኢራን ምላሽ ትጠብቃለች ስቲል ማለት ነው። አሜሪካ ከኢራን የምትጠብቀው ምላሽ ምንድነው? ቀደም ብሎ የቀረቡላትን ፕሮፖዛሎች መነሻ ባደረገ መልኩ እየተደራደሩ ቆይተዋል። በእነዚህ ጉዳዮች ላይ መስማማት እንችላለን ወይም እንደዚህ ይሄ ያስማማኛል ብላ የምታመጣውን ነገሮች ይዛ እንድታመጣ እየጠበቁ ስለመሆኑ እነ ትራምፕ ይናገራሉ። በእነ ኢራን በኩል ደግሞ ጦርነቱን በዘለቄታዊነት ለማቆምና የሆርሙዝ ሰርጥን በዘለቄታዊነት ለመክፈት እንዲቻል የፕሮፖዛሉ እየተሰናዳ ነው። ያው 14 ነጥቦችን መነሻ ያደረገ ፕሮፖዛል እያሰናዳን ነው ብለዋል እነ እስማኤል ባቃይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ። እና somehow ተስፋ ሰጪ ነገሮች አሉ ስንል የነበረው ከቀናት በፊት ለዚህ ነው። በድርድር ሂደቱ ላይ የጦርነት ዝግጅቱም አለ። ጦርነትን አማራጭ አድርገው ሊገቡ የሚችሉ ከሆነ ሁለቱም ኃይሎች በኢራንም በእነ እስራኤል በእነ አሜሪካን በኩል የጦር ዝግጅቱ ቀጥሏል። አሴም ታይም ደግሞ አሁን በጦር ዝግጅቱ ጎን ለጎን የድርድር ሂደቶችም ቀጥለው ነበረ። አቤት ፓኪስታን የነበራት ሚና በጣም የሚደነቅ ነው። በጣም የሚደነቅ የፓኪስታን አንድ ከፍተኛ ባለስልጣን አለ ከጄዲ ቫንስ ጋር፣ ከኢራን ኃይሎች ጋር፣ ከአሜሪካ ኃይሎች ጋር፣ ኢቭን ከእስራኤል ኃይሎች ጋር ጭምር ኮሚኒኬት የሚያደርግ ሐሳቦችን የሚለዋወጥ እና ፓኪስታን ከፍ ያለ ሚና ነው የተጫወተችው በዚህ የድርድር ሂደት ላይ። ፋይናሊ መጨረሻ አካባቢ ላይ እነ ኳታርም ጭምር ተሳታፊ ሆነውበት ነበረ። ድርድሩን ከጫፍ ከግብ ለማድረስ ኮምፕሮማይዝ እንዲደራረጉ ጣም እንትን ለማድረግ ጫና ለማሳደር እና ሄዶ ነገሩ አሁን በስምምነት ወደ መጠናቀቅ ላይ ነው የመጣው። እያየን እንደምንገኘው ኢራን ሰሬንደር አላረገችም፣ ኢራን እጅ አልሰጠችም። ይሄ መታወቅ አለበት። ዶናልድ ትራምፕ ከ11 ሳምንታት በፊት ኢራን ሰሬንደር ማድረግ ወይም አንኮንዲሽናል ሰሬንደር ያለምንም ቅድመ ሁኔታ እጅ ከመስጠት በቀር ምንም አይነት ድርድር የለም ሲሉ ተናግረው ነበር። ዛትስ ዋይ ይሄንን ጦርነት እነ ዶናልድ ትራምፕ ሚስካልኩሌት አድርገውታል። በጣም አናንቀውት ነው የገቡት የምንላችሁ ለዚህ ነው። አናንቀውት ነው የገቡት። በቃ ኢራንን የሆነ ንቀው ነው የገቡት። ሄዶ ግን ውጤቱ ሲታይ ከ11 ሳምንታት በፊት ያለምንም ቅድመ ሁኔታ ሰሬንደር ወይም እጅ እንድትሰጥ ሲጠይቁ የነበሩት ዶናልድ ትራምፕ አሁን በመጨረሻ የኢራንን የድርድር ሐሳብ በመጨረሻ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ለመፈረም ከኢራን በኩል የሚመጣውን ፕሮፖዛል የስምምነት ሐሳብ በመጠባበቅ ላይ ይገኛሉ። ይሄ እጅግ በጣም አስገራሚ ነገር ነው። ዓለም ላይ አዲስ የሆነ ሽፍት እየመጣ እንደሆነ ከሚያሳዩ ነጥቦች መካከል እና አሜሪካ ከዚህ ቀደም በነበረው ጊዜ አንኮንዲሽናል ሰሬንደር ካሉ አንኮንዲሽናል ሰሬንደር ነው። እርግጥ ነው በጦርነት የማሸነፍ ታሪክ ይሄ በቪየትናምን ብናያቸው ምናምን ያን ያክል ጦርነት የማሸነፍ ታሪክ የላቸውም።
አሁን በኢራን ውስጥ ነገሩ ደግሞ በግልጽ ታይቷል። ጦርነትን በአሸናፊነት ማጠናቀቅ የሚባለው ጉዳይ ላይ ብዙ እክሎች እንዳሉ፣ ብዙ እክሎች መኖራቸው ብቻ ሳይሆን የአሜሪካ ዊክነስ ወይም ደካማ ጎኗም ጭምር ተጋልጧል። አሁን በዚህ የድርድር ሂደት ላይ ነገሩ ሲቋጭ እኮ ይገመገማል። የሚገመገመው ምንድነው? አሜሪካ ምን ልታሳካ ነበር የገባችው? ዜን ምን አሳክታ ወጣች? እኔ በጣም የሚመቹኝ ዶናልድ ትራምፕ ለምሳሌ ከአገዛዝ ለውጥ ጋር በተገናኘ የአገዛዝ ለውጥን አከናውነናል ብለው ይናገራሉ። ምንድነው የነ አያቶላህ አሊ ካሜኒን ከገደሉ በኋላ ልጃቸው ሙጅተባ ካሜኒ አያቶላህ ሆኖ መጥቷል እንደምታውቁት። እና በኢራን አስተዳደር ውስጥም ያሉ ከፍተኛ አመራሮች ሲገደሉ ሌሎች ከስር እየተተኩ መጥተዋል። እና የሰዎቹን መቀየር ነው እሳቸው የአገዛዝ ለውጥ አከናውነናል። ቀድሞ ስንደራደራቸው የነበሩ ሰዎች የነበራቸው አቋም አሁን ላይ ስንደራደር የነበሩ ሰዎች ወይም አሁን ላይ እየተደራደርናቸው ያሉ ሰዎች ያላቸው አቋም የተለያየ ነው፣ በተወሰነ ለውጥ እያየን ነው የሚል አመክንዮ ያቀርባሉ። እና ይህንን ጉዳይ የአገዛዝ ለውጥ ኦፍ ኮርስ አከናውነናል ይላሉ። እስራኤል ደግሞ የአገዛዝ ለውጥ ወይም ኔታንያሁ ደግሞ የአገዛዝ ለውጥ ማለት ምን ማለት እንደሆነ ከነሱ በላይ የሚያውቅ የለም። እነ ኔታንያሁ የአገዛዝ ለውጥ አርቃቂ ናቸው። ባይ ዘ ዌይ ቴሮሪዝም ኢን ዘ ሚድል ኢስት ዲሞክራሲ ምናምን እንዲህ የሚል አንድ መጽሐፍ አላቸው። ስብነ ዋይል ካነበብኩትና የጠቅላይ ሚኒስትር ቤንያሚን ኔታንያሁ አገዛዝ ለውጥ የሚባለውን ጉዳይ እንዴት ከ1990ዎቹ መጨረሻ ጀምሮ እስከ ዛሬ ድረስ ማለት ይቻላል። መጽሐፉ የወጣው በ2000ዎቹ መጀመሪያ አካባቢ ላይ ነው። ያ መጽሐፍ ግን በቃ ስለነ ኢራን ጭምር ያወራል። ሽብርተኝነት በሚለው ዝርዝር ውስጥ ወይም ሽብርተኝነትን የሚደግፉ ለዌስተርን አሁን ለእስራኤል ብቻ አድርገው አይደለም ናሬት የሚያደርጉት፣ ለምዕራቡ ዓለም የሊበራል ዲሞክራሲ ዓለም ስጋት የሆኑ መንግስታት ተብለው ከተዘረዘሩት ውስጥ ሄዶ አሁን እንትና ኢራን አንዷ ነች። እና የአገዛዝ ለውጥ የሚባለውን ነገር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ በላይ ማንም የሚያውቅ የለም። እና ዶናልድ ትራምፕ አዎ የአገዛዝ ለውጥ አከናውነናል እያሉ ሲናገሩ ኔታንያሁ የሚስቁባቸው ይመስለኛል በዚህ የዶናልድ ትራምፕ አስተያየት። ምክንያቱም ለኔታንያሁ የአገዛዝ ለውጥ ማለት ኢንታየርሊ ያለውን ስታትስ ኮ ተቀይሮ ለምሳሌ የአያቶላ አስተዳደር አለ አይደለ? ቴዎክራቲካል የሆነው ሃይማኖታዊ የሆነው አስተዳደር አለ። ከዚህ አስተዳደር ወጥታ ኢራን ወደ ንጉሳዊ ወይም ወደ ሞናርክ ሊባል ወደሚችለው አስተዳደር መመለስ ወይም ሌላ ሲቪል የሆነ መንግስታዊ አስተዳደር መመለስ ሊሆን ነው የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገዛዝ ለውጥ እንጂ አያቶላህን ገሎ ልጃቸውን ስለተኩ የአገዛዝ ለውጥ እንዳከናወኑ አያምኑም ኔታንያሁ። ዶናልድ ትራምፕ ብቻ ነው እንደዛ ብሎ የሚያምኑ። እና ምንድነው ያሳኩት ተብሎ ሲጠየቅም በዚህ እንትን ላይ አንዱ ምንም ያሳኩት ነገር የለም ተብሎ እንዲነሳ የሚያደርገው ይሄ ጉዳይ ነው። የአያቶላህ መገደል አንድ ነገር ነው፣ አገዛዛቸው ግን ስቲል ኤግዚስት እንዳደረገ ነው ወይም እንዳለ ነው። ስለዚህ የአገዛዝ ለውጥ የሚባለው ነገር አልተከናወነም። ከሌላው ጉዳይ ከዩራኒየም ጋር ተገናኝቶ የበለጸገ ዩራኒየም በሚባለው ላይ አልአረቢያ የሚባል አንድ የዜና ምንጭ ይዞት የወጣው መረጃ ነበረም። አልአረቢያ ምንድን ያለው ኢራን ዩራኒየም የማበልጸግ ሂደቷን ከ3.6 ከመቶ በላይ ላታደርግና ከዛ ደግሞ ለ10 ዓመታት ያክል ምንም አይነት ኒውክሌር የማበልጸግ ወይም ዩራኒየም የማበልጸግ ሂደት ውስጥ ላትገባ ተስማምታለች በሚል ይዞት የወጣው መረጃ አለ አልአረቢያ። እና አልአረቢያ ይህንን መረጃ ሲያወጣ በሌላ ቋንቋ ምን እያለ ነው? በኒውክሌር ጉዳይ ላይ ውይይቶች ወይም ስምምነቶች ተደርገዋል እያለ ነው። ግን ደግሞ እነ ዶናልድ ትራምፕ ራሱ ምንድነው ያሉት ካላችሁ የኢራንን ማስተባበያ ትተነው እነ ዶናልድ ትራምፕ ራሱ ምንድነው ያሉት? ኢራን በኒውክሌር ጉዳይ ላይ ሲሪየስ ካልሆነችና ሲሪየስሊ ማታወራ ማንደራደር ከሆነ በመጪዎቹ 60 ቀናት ማለት ነው ነገም ቢሆን ጦርነቱን እጀምረዋለሁ ነው ያሉት ዶናልድ ትራምፕ።
የኒክሌር ጉዳይ ኢራን ከዚህ ቀደም እንዳመጣችው ወይም እንዳቀረበችው ሐሳብ አሁን ጦርነቱ ከቆመ በኋላ በሚኖሩት ሳምንታት ውይይቱ የሚቀጥልበት እንጂ እንደነ አልአረቢያ የመሰሉ የዜና ምንጮች እንደጻፉት ሊሆን አይችልም። ወይም ለ10 ዓመታት ያክል ዩራኒየም የማበልጸግ ሂደቷን ልታዘገይ ተስማምታለች፣ ከ3.6 ከመቶ በላይ አታበለጽግም የሚለው ጉዳይ ሐሰት ነው በማለት ታስኒም ኒውስ ኤጀንሲ በጉዳዩ ላይ የኢራንን አቋም አንጸባርቋል። ያው ግን ከኢራን አቋም በዘለል እነ ዶናልድ ትራምፕም ከኒክሌር መርሃ ግብር ጋር አብሮ ያለውን ሐሳብ አስተያየታቸውን ሰጥተውበታል። በቃ እንዳልኳችሁ ነው የአሁኑ የድርድርና የምክክር ሂደት በተናጠል ትኩረት የሚያደርገው ጦርነቱን ስለማቆም ነው፣ ኢንዲንግ ደ ዋር ነው እንጂ ስለ ዩራኒየም ጉዳይ አይደለም። ጦርነቱን ማቆምና እንዴት እናቆም ነው። የዩራኒየምን ጉዳይ ቀጣይ ነው የሚነጋገሩበት። No details about the nuclear issue are being discussed. የኒክሌርን ጉዳይ በተመለከተ ምንም አይነት ዝርዝር ነገሮች ውይይት የተከናወነባቸው አይደለም ነው በመባል ላይ የሚገኙ። በዩራኒየም ጉዳይ ላይ በቀጣይ የሚከናወኑ የውይይት ሂደቶች ዲል ብሬከር ሊሆኑ ይችላሉ። የማይካደው ነገር በአንድ መልኩ እነ ኢራን ፍላጎታቸውን እንግዲህ ከኒክሌር መሰረተ ልማት ጋር ተያይዞ ፍላጎታቸው ላይ በተመለከተ አሁን ከነሙሽታባ ካሚኒ መምጣት ጋር ተያይዞ አለ ያልኳችሁ አደጋ ማለት እነሙሽታባ በቃ ዩራኒየሙን አሳልፈን መስጠት አንፈልግም በማለት ትላንት ወዲያ በግልጽ አቋማቸውን አንጸባርቀዋልና በጣም ሃርድ ላይነር ከመሆናቸው አንፃር በእንደዛ አይነት ሁኔታ ነገሮቹ ከቀጠሉ ሰምሃው አደጋ ሊመጣ ይችላል፣ ወይም ደግሞ በኒክሌሩ ነጥብ ላይ ወደ መለያየት ሊመጡ ይችላሉ ከሚለው ነገር በቀር ኒክሌር ኢራን የኒክሌር ጦር መሳሪያ አትፈልግም። አሜሪካም ኢራን የኒክሌር ጦር መሳሪያ እንዲኖራት አትፈልግም። ሲገልጹት እኮ የአሜሪካ ባለስልጣናት የኢራንን የኒክሌር ጉዳይ ሲገልጹ ኢራን ኒክሌር እንዲኖራት አንፈልግም በማለት አይደለም የሚገልጹት። የሚገልጹት እንዴት መሰላችሁ? ኢራን የኒክሌር ጦር መሳሪያ እንዲኖራት አንፈልግም በማለት ነው የሚገልጹት። ስለዚህ አሁን ከእስራኤል ጋርም ያለው ክፍተት ይሄ ነው። እስራኤልም ምን ብላ ታምናለች? የኒክሌር ፕሮግራም ጭራሽ እንዲኖራት አይፈልጉም። እነ እስራኤል ደግሞ ምንም የኒክሌር ፕሮግራም ኢራን ውስጥ እንዲኖር አይፈልጉም። ለምን ካላችሁ በነ ኔታንያሁ ትንተና መሰረት ኢን ደ ሎንግ ረን ይሄ ዩራኒየም የማበልጸግ ሂደት በጊዜ ሂደት ውስጥ አደጋ ሊያመጣብን ይችላል የሚል እንትን አላቸው፣ ስጋት አላቸው። እኔ ያው ሁሌ አቋሜን ነግራችኋለሁ በዚህ ጉዳይ ላይ የኢራን የኒክሌር ጦር መሳሪያ ባለቤት ብትሆን ራሱ ለእስራኤል ስጋት ልትሆን ትችላለች ብዬ አላምንም። ለምን ካላችሁ ይሄ አስተዳደር የኒክሌር ጦር መሳሪያ ኖሮት እስራኤል ላይ ቢተኩስ አንድ ኒክሌር ጦር መሳሪያ ቢተኩስ 30 ኒክሌር ጦር መሳሪያ ይመጣና ያጠፋዋል። ተረዳችሁኛ? እነ ኔታንያሁ በስጋትነት ስለሚያዩት ይሄንን የድርድር ሂደት ላይ ያለውን ዩራኒየም ጉዳይ የኒክሌር ጉዳይ እንደ ድርድር እንደ ስጋት ስለሚያዩ በቃ አሁን የምጠብቀው ነገር እሱ ነው። በእስራኤልና በአሜሪካ መካከል ወደ ምን አይነት መግባባት ውስጥ መጥተው ነው ዶናልድ ትራምፕ እንዲህ አይነት ስምምነት ለመፈረም ጥሩ እኮ ነው። ጦርነቱ ማለቁ፣ ጦርነቱ መቋጨቱ፣ ወደ እንደዛ አይነት ምዕራፍ ላይ መምጣታችን which is very good የሚደነቅ ነው። ግን እስራኤል ያልተደሰተችበት አይነት ስምምነት ነው። የስምምነት አሁን ከተፈረመ የሚፈረመው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳኮረፉ ነው የሚፈረመው ስምምነቱ። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባኮረፉበት ሁኔታ የሚደረግ ስምምነት ደግሞ አፈጻጸሙ ምናምን የምንላቸው ነገሮች ላይ ሊመጡ የሚችሉ ችግሮች እንዳሉ ልብ አድርጉ። ወይም ሌላ የሆነ መንገድ ሊኖር እንደሚችል ልብ አድርጉ። አልጨረሱማ ኔታንያሁ። ባለፈው ታስታውሳላችሁ በቪዲዮ የጠቅላይ ሚኒስትር ቤንያሚን ኔታንያሁ 60 ሚኒትስ ከሚባል የዜና ምንጭ ጋር የነበራቸውን ቆይታ በተነተንበት
ቆይታችን ላይ አንዱ ስናየው የነበረው ነገር እሱ ነው which is አልጨረሱም እነ ኔታንያሁ ያገዛዝ ለውጥ የኒክሌር ጉዳይ ሲባል አሁን አሜሪካ እየተስማማች ያለው ለሰላማዊ ዓላማ የሚውል የኒክሌር ፕሮግራምን እየተስማማች ነው አሜሪካ ያ ካልሆነ እና ኢራን ሙሉ በሙሉ የኒክሌር መርሃ ግብር እንዳይኖራት ከተስማማች somehow ለኢራን እንደ ሽንፈት ነው የሚቆጠረው ሙሉ በሙሉ ዩራኒየም አላበለጽግም ወደሚባልበት ደረጃ ላይ ከሄደች which is እስራኤል የምትፈልገው እሱ ነው እንዳልኳችሁ ኢራን ወደዛ ከሄደች ለዚህ ነው እንደ ይሄን ያክል ጊዜ ከእነ አሜሪካ ጋር ሲዋጉ የከረሙት የሚያስብል አይነት ነው መብታቸው ነው ስንል አልነበረ ዩራኒየም ማበልጸግ ኤንፒቲ ላይ መብታቸው ነው እኛም ማበልጸግ እንችላለን everybody በኤንፒቲ ፈራሚ ሆነ ሁሉ ማበልጸግ ይችላል ከመብታቸው ሊገፉ ሊገለሉ አይችሉም በየሰለማመን እነ እስራኤል ግን አይፈልጉም በጊዜ ሂደት ይሄ ዩራኒየም እያደገ የዩራኒየም ክምችቱ እየጨመረ ኢንሪችመንቱ እየጨመረ መጥቶ ወደ ጦር መሳሪያ ደረጃ ሊሸጋገር የሚችልበት ሁኔታ ከመጣ አደጋ አለብን ታስታውሳላችሁ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዛሬ 25-26 ዓመታት ስለ ኢራን የኒክሌር መርሃ ግብር ሲያስረዱ የኢራንን ማፕ ይዘው እንዲህ ኦፕን ግሬድ እዚህ ጋር ነው እንደዚህ 90% ከደረሰ 60% ከደረሰ በመንግስታቱ ድርጅት ውስጥ ሆነው ሲያቀርቧቸው የነበሩ መግለጫዎችን ታስታውሳላችሁ በ2000ዎቹ መጀመሪያ እነ ጆርጅ ቡሽ ስልጣን ላይ ከነበሩበት ጊዜ አንስቶ የመጣ በዛ ሰዓት ላይ ኢራን አይደለም 60% የበለጸገ ዩራኒየም ሊኖራት ይቅርና የኒክሌር መርሃ ግብሮቿ ጉዳይ እንኳን በይፋ በየት ቤት እንዳሉ በውል አይታወቁም ነበር የሚገርማችሁ በተለይ ከ2005 በኋላ ባሉት አመታት ነው እና አህመዲነጃድ ከመጡ በኋላ ነው የኢራን የኒክሌር ጉዳይ በጣም ከሮ ወጣ እና በዛ ምክንያት ኢራን ላይ ማዕቀቦቹ ውርጅብኞቹ በጣም ጫናው ቀጠለ ማለት ነው የጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራንን የማነጣጠርና በኢራን ውስጥ የአያቶላህን አስተዳደር ማንሳት በቃ የእስራኤል ግብ የኢራን ኒክሌር አይደለም እንዳልኳችሁ ከኢራን ኒክሌር በላይ እስራኤል የምትጨነቀው የአያቶላህ አስተዳደር ጉዳይ ነው በዚህ ጉዳይ ላይ ምን ሊስማሙ እንደሚችሉ በዚህ ጉዳይ ላይ ዝምታን ይመርጣሉ ወይ እነ እስራኤል እነ ኔታንያሁ ይሄ የአገዛዝ ለውጥ በሚሉት አካሄድ ላይ ተስፋ ቆርጠው ዝምታን ይመርጣሉ ወይ አይመስለኝም እንትን አይሆንማ ሙሉ አይሆንም ፕሮጀክቱ ሙሉ አይሆንም it's a project በመካከለኛው ምስራቅ በሚገኙ ሀገራት ላይ የአገዛዝ ለውጥ እናከናውን ፕሮጀክት ነው ያንን ፕሮጀክት ከግብ ማድረስ ደግሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፓወር ወይም የስልጣን ላይፍላይን ነው ስልጣናቸው በተለይ ለስንተኛ ጊዜ ነው ወደ ጠቅላይ ሚኒስትርነት የመጡት ቤንያሚን ኔታንያሁ ደጋግመው እኮ ተመልሰዋል በነዛ ጊዜያት ሁሉ ወደ ስልጣን ላይ በመጡባቸው ጊዜያት ሁሉ ኔታንያሁ ሁሌም የስልጣናቸው ቀጣይነት መንገድ ይሄ በዙሪያ ባሉ የአረብ ዓለም ሀገራት ላይ እንዲሁም ኢራንን ጨምሮ የእስራኤልን ተጽዕኖ የእስራኤልን ፍላጎት ማስከበር የሚለው ጉዳይ ነው እና አሁን በሊባኖስ ውስጥ ተሳክቷል በሶሪያ ውስጥ ተሳክቷል የመንም የሚቀሩ ነገሮች አሉ ኢራቅ ውስጥ ተሳክቷል እነ ሱዳን ተሳክቷል ሱዳን ያው ከእስራኤል ጋር ግንኙነቷን ኖርማላይዝ ማድረጓን ታውቃላችሁ ሶማሊያ
በሶማሊላንድ በኩል ተሳክቷል፣ በዋናዋ ሶማሊያ ቀርቶ። ኢራን የሚባለው ቦታ ላይ ሲመጣ ግን ቀጥ ብሎ ሊቆም ነው። እንግዲህ እንደ ኔታንያሁ ትንተና ነው አሁን እየነገርኳችሁ ያለሁት። ልክ ነው ብዬ አይደለም ትንተናው። የእሳቸው ትንተና ግን አሁን ባልኳችሁ መርህ ነው። መጽሐፋቸውን ማንበብ በቂ ነው። ባይዘው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የእሳቸው እስራኤል ምን እያደረጉ ነው የሚለውን ነገር ለማየት መጽሐፋቸውን ማንበብ ብቻ በቂና በቂ ነው። እና ኢራን ላይ ሲሄድ አሁን አልተቻለም። አሜሪካም አልቻለችም። በጦር መሳሪያ አልቻለችም። በድርድር ጠረጴዛ ላይ ችላለች አልቻለችም የሚለውን ለእናንተ ልስጣችሁ። ግን በኢራን ቅድመ ሁኔታን ባከበረ መልኩ የኢራንን ፍላጎት ባከበረ መልኩ በተወሰነ ድርድሩ እንደቀጠለ ልክድላችሁ አልችልም። ምን ማለት ነው? የኢራን ከዚህ ጦርነትን የማቆም ምዕራፍ በኋላ ነው ወደ ኒውክሌር ምዕራፍ የምንሸጋገረው እንዳለችው አሁን ጦርነትን ስለማቆም መግባቢያ ሰነድ ሊፈራረሙ ከጫፍ ደርሰዋል። ይህን ከተፈራረሙ በኋላ በሚቀጥሉት 60 በዘለቄታው ጦርነትን ለማቆም የተሰጡ ቀናት ትሩስ በምንለው በዛ ሂደት ላይ የሚከናወኑ ስራዎቻቸው፣ ውይይቶቻቸው፣ ድርድሮቻቸው end of the day የኒውክሌር ጥያቄን መልስ ይሰጣሉ። እንዳልኳችሁ በዚህ ላይ ለሶስተኛ ጊዜ ነው የምደግማኝ ነው። እንደ ስጋት የምትጠብቀው ምንድነው ካላችሁ በኢራን የኒውክሌር ጉዳይ ላይ እነ አሜሪካ ያሉበት አቋምና እነ ኢራን ያሉበት አቋም በመርህ ደረጃ ሚለያይ አይደለም። ኢራን ኒውክሌር አትፈልግም፣ አሜሪካም ኢራን ኒውክሌር እንዲኖራት አትፈልግም። ከዛ የሚለያዩት ለምን ያክል ዓመታት ዩራኒየም ሳታበለጽግ ትቆያለች፣ ሁለተኛው ነገር ደግሞ በምን ያክል መቶኛ በምን ያክል ፐርሰንት ታበለጽጋለች የሚለው ነጥብ ነው። አሁን ቅድም እና አረቢያ 10 ዓመታት 3.6 ከመቶ ምናምን የሚል ዘገባ ይዘውቱ ያልኳችሁ ላይ ስህተት ነው፣ ገና አልተነጋገርንበትም፣ ስለ ዩራኒየም ጉዳይ አልተነጋገርንም ነው ያሉት እንጂ የ3.6 ከመቶ ዩራኒየም ማበልጸግና ለ10 ዓመታት ሳያበለጽጉ መቆየት የሚሉት ነጥቦችን ማጣጣል የሚቻል አይነት ነገር አይደለም። ምክንያቱም እና አሜሪካ ለ20 ዓመታት ኢራን ዩራኒየም ሳታበለጽግ እንድትቆይ ይፈልጋሉ ይባላል። ኢራን ደግሞ ለ5 ዓመታት ብቻ ዩራኒየም ሳታበለጽግ መቆየት ትፈልጋለች። ከዚህ ወደ መሃል መምጣት ነው። ወደ መሃል ሲመጡ ለምሳሌ 15 ዓመት ላይ ቢስማሙ ከዛ ከ15 ዓመት በኋላ 3.6 ከመቶ ለማበልጸግ ቢስማሙ ምን ማለት ነው ታውቃላችሁ? ወደ 2015 ስምምነት መመለስና ያንን ስምምነት አሜሪካ እንደመፈረም ነው የሚሆንባት። እዚህ ፖይንት ላይ ለመምጣት ከሆነ ይሄ ሁሉ ጦርነት፣ ይሄ ሁሉ እርጅብኝ፣ ይሄ ሁሉ ኪሳራ ዞሮ 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 ወደ 2015 ስምምነት ለመምጣት ከሆነ ሪሊ እነ ዶናልድ ትራምፕ ይህን ጦርነት ማድረግ ነበረባቸው? ከነጭራሹስ ከ2015 ስምምነት መውጣትስ ነበረባቸው? በጣም የሚጠበቀው ነገር እሱ ነው። ዶናልድ ትራምፕ የጦርነቱን ካቆሙ በኋላ በሚቀጥለው ኒውክሌርን ታሳቢ ያደረገ የውይይት የድርድር ሂደት ላይ ከ2015 ስምምነት የተሻለ ማምጣት ይችላሉ ወይስ አይችሉም የሚለው ነው ተጠባቂ ነገር። አሁን ጦርነትን ለማቆም ኦልሞስት ከጫፍ ደርሷል። የሆነ ከዚህ በኋላ በቃ የሆነ ከባድ ስህተት ካልተሰራ በቀር ኦር የሆነ የስለላ ኔትወርክ ገብቶ መሃል ላይ ካልበጠበጠው በቀር ወይም ደግሞ በኢራን ውስጥ የሚገኙ ሃርድ ላይነር የሚባሉ ሰዎች የሆነ ነገር ላይ ስተክ አድርገው ወይም ተለጥፈው ካልቀሩ በቀር ወይም ከነ አሜሪካ በኩል ደግሞ እነ ዶናልድ ትራምፕ አቋማቸውን ካልቀየሩ በቀር እስካሁን ባለው ከኢራንም ከአሜሪካም በኩል እየወጡ ያሉ ነገሮች በቃ ዛሬ ማታ ወይ ሌሊቱ ምናምን የኤምኦዩ ወይም የመግባቢያ ሰነድ ስምምነት ይፈራረማሉ። ጦርነትን ስለማቆም ጦርነቱን ያቆማሉ ማለት ነው።
እስካሁን ባለው ሁኔታ ይሄ ነው በቃ መሬት ላይ ያለው ሀቅ። ከእስራኤሎች በኩል ያለውን ዌይት ፎር ዛት በቀጣዩ ፖድካስት ላይ ተከታተሉት። እስራኤሎች ምን እያደረጉ ነው የሚለውን ነገር ከዚህ ስምምነት ጋር we gonna wait for that። እና አሁን ላይ በአንድ መልኩ ይሄ ድርድር ሂደት ወደ መጨረሻው ምዕራፍ መጥቷል አልን እንጂ ወይም ጦርነቱ ላፍታ ጋብሊል ከጫፍ ደርሷል አልን እንጂ በሙሉ በሙሉ በቃ የኢራንና የአሜሪካ ጦርነት አበቃ ብለን የምንደመድምበት አይደለም። ለምን ካላችሁ ገና በኒክሊየር ጉዳይ ላይ ይወያያሉ። የሚጠበቁ ነገሮች አሉ ለማለት ነው። እስራኤልና ሊባኖስ ጉዳይ የሚጠበቅ ነገር ነው። እሱ የኢራንና የሂዝቦላ ጉዳይ የሚጠበቅ ነገር ነው። ኢራን ከነሂዝቦላ ጋር ያላትን አጋርነት እንዴት አድርጋ ነው የምትቀጥለው? ይሄ ሪጂናል ፕሮክሲስ የሚባሉትን እነሱስ ጋር ያላት አጋርነት በምን መልኩ ነው የሚቀጥለው? ተጠባቂ ነገር ነው። እስራኤል በሊባኖስ ውስጥ የምታከናውነውን ወታደራዊ ዘመቻ እንዴት አድርጋ ነው የምትቋጨው? ወይም እንዴት ነው የምታስቀጥለው? አይ ዶንት ኖ። አብረን የምንጠብቀው የምናየው ነገር ነው። ለምንድነው እነዚህ ሐሳቦችን የምነግራችሁ? ተፈረመ ሲባል መመዘኛዎቹ ከነዚህ ነጥቦች አንፃር ማን ይበልጥ ፍላጎቱን አስከበረ፣ ማን ብዙ ሉዝ አደረገ የሚለውን ነገር ለመረዳት መመዘኛዎቹ እነዚህ ናቸው። በቀጣይ እነዛን ነገሮች አይተን ደግሞ በዝርዝር መረጃዎቹን ወደ እናንተ ይዘን የምንመጣ ይሆናል ማለት ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት ላይ አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት